ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች ይህ የመዓዛ እንግዳ የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን እንግዶችን ጋብዘን በወቅታዊ ጉዳዮች ላይ ውይይት የምናደርግ ይሆናል። ለዛሬ እንግዲህ ፋኖ አስረስ ማረ ነው። ፋኖ አስረስ ማረ ካለ ጊዜ ላይ ወስደህ ውይይት እንድናደርግ ፈቃደኛ ስለሆንክ ከልብ አመሰግናለሁ። መልካም በመግቢያዬ ላይ ለማስተዋወቅ እንደመከርኩት በወቅታዊ ጉዳዮች ላይ ውይይት ለማድረግ ነው የተገናኘነው። መነሻ የሆነን ዘንድ ብዙ የተለያዩ ነገሮች እየተከሰቱ ይገኛሉ። እንደው እናንተ እንደ አፋብኃ አሁን ያላችሁበትን ድርጅታዊ ቁመና እንደዚሁም ደግሞ ያደረጋችሁ ያለውን ተጋድሎ በተመለከተ ምናልባት ለአድማጭ ተመልካቾች መድረስ ያሉባቸው ወይም መነሳት የሚችሉ ጉዳዮች ካሉ እነሱን በማንሳት ብንጀምር። አመሰግናለሁ ማዚ። ያው እንደሚታወቀው የአማራ ሕዝብ የህልውና ተጋድሎ ላይ ነው ያለው። ይህንን የህልውና ተጋድሎ እየመራ ያለው የፋኖ ኃይል ነው። አፋብኃም ባለው ተልዕኮ መሰረት በየጊዜው ስራዎችን እየገመገመ በተለይ ስትራቴጂክ ጉዳዮች ላይ በጋራ በማዕከላዊ ኮማንድ እየመከረ ስራዎች እየተሰሩ ነው ያሉት። በተለያዩ ቀጠናዎች አውደ ውጊያዎች ይደረጋሉ። እንደተለመደው በርካታ ምርኮችን በቁሳቁስም ደረጃ በሰውም ደረጃ እየተገኘ ነው ያለው። በሁሉም ቦታ በየቀኑ በየሰዓቱ ጥላትን መደምሰስ መማረክ በተለያየ መንገድ ውጤት የማምጣት ስራዎች እንደቀጠሉ ናቸው። በመሰረታዊነት እየተሰሩ ያሉ ስራዎች ለምሳሌ የኃይል ግንባታ ስራን በተመለከተ በብዙ ቀጠናዎች በተለይ በቴዎድሮስ እዝ እና ምኒልክ እዝ ቀጠናዎች እጅግ በተጠናከረ ሁኔታ ስልጠናዎች እየተሰጡ ነው ያሉት። ወታደራዊ ስልጠናዎች በፕሮፌሽናል አሰልጣኞች ነው እነዚህ ስልጠናዎች እየሰጠን ያለን። ከዚህ በፊት በተለያየ የመንግስት ተቋም በአሰልጣኝነት የሰሩ ፕሮፌሽናል አሰልጣኝ ወጣቶችን እያሰለጠኑ ነው። ይህ ስልጠና አዳዲስ ኃይልን ብቻ ሳይሆን ነባሩን የሰራዊት አባል ጭምር በደንብ የማደራጀት ፖለቲካና ወታደራዊ ትጥቅ የማስታጠቅ ስራዎች እንደቀጠሉ ናቸው። ከዚህ ጎን ለጎን ደግሞ በተለይ በቴዎድሮስ እዝ በሚመራው ቀጠና አካባቢ የጊዜያዊ መንግስት አስተዳደር የማዋቀር ስራዎች እየተሰሩ አዳዲስ የኮርና ክፍለ ጦር አደረጃጀቶችም በመሰራት ላይ ነው የሚገኙት። እንዳነሳሁት ውጊያዎችም አልተቋረጡም። ሌሎች የዲፕሎማሲ ስራዎች፣ የፖለቲካ ስራዎች አንዳንዶቹ በውጤት ወደፊት ሊገለጹ የሚችሉ አንዳንዶቹ ደግሞ ዛሬም እየተከናወኑ ያሉ ውጤታቸው እየታየ ያሉ ስራዎች እየተሰሩ ነው ያሉት። በአጠቃላይ እንደ አፋብኃ በማዕከላዊነት የጋራ እቅዶች ታቅደው በጋራ ስራዎች እየተሰሩ በጋራ እየተገመገሙ ነው ያሉት። ትግሉ በጥሩ ሁኔታ እየተመራ ነው የሚገኘው። በተለያየ ጊዜ በሚዲያ ሰዎች አማካኝነት በህዝብ ግንኙነቶቻችንም በሌሎች ሚዲያዎችም በእናንተም በሌላውም በኩል እየተገኙ ያሉ ወታደራዊ ጀብዶች አሉ። በሁሉም እዞቻችን ቢዛሞ የወለጋውን እዝ ጨምሮ ማለት ነው። በአምስቱም እዞቻችን በርካታ ጀብዶች፣ በርካታ ድሎች በየጊዜው እየተገኙ ነው ያሉት። እነኚህን ድሎች አስተባብሮ ወደ አንድ የተሻለ ነገር ማድረስ ይጠበቃል። ያን ለማድረግ ደግሞ አመራሩ 24 ሰዓት ስራዎችን እየሰራ ነው ያለው። ሚናዎችን ተከፋፍሎ በተለያየ ዘርፍ ተሰማርቶ እነዛን የተሰማራንባቸውን ዘርፎች ደግሞ በየጊዜው እየተገመገሙ እየታዩ እንደገና እየተከለሱ ጥሩ ሂደት ላይ ነው ያለው። አጠቃላይ ትግሩ በዛ መንገድ እየተመራ ነው ያለው። አመሰግናለሁ። እንደው ለመግቢያ ያህል ወቅታዊ ሁኔታውን በዚህ ልክ ከተመለከትን እንደው በደንብ መታየት ያለበትና በተለይም ደግሞ የአፍሪካ ቀንድ ፖለቲካ፣ የኢትዮጵያ ፖለቲካ የኃይል አሰላለፎች በጣም በፍጥነት ወይም ዛሬ የተተነተነው ወይም ዛሬ የተነገረው የኃይል አሰላለፍ በማግስቱ የሚቀየርበት በፍጥነት ለውጦች አሉበት እና እንደው ሊነሳ የሚገባው ነገር በአንድ በኩል ብዙ ሰዎች ከብልጽግና በተቃራኒ ያሉ ኃይሎች የትኛውም ኃይሎች መተባበር አለባቸው፣ ብልጽግና ቀዳሚ ጠላት ነው የሚልና ተባብሮ መታገል አለበት የሚል ጠንካራ እምነት አለ። እንደዚሁም ደግሞ ሌሎች ደግሞ ይሄንን በስጋት የሚያዩ ደግሞ ፋኖ አሁን ካለው
ጋራ ያልሆነ ጠንካራ አንድነት ባለመኖሩ ምክንያት ጠንካራ አመራር ስለሌለው በሌሎች ተለጣፊ ሆኖ ሊቀጥል ይችላል። ሌሎች ላይ ሊለጠፍ የሚችል አሰላለፍ ይኖራል የሚል ስጋት አለ። ኖርማሊ ይሄንን ላነሳ የፈለኩት በጠላት ጎራ ተሰልፈው ነገሩ እንደዚህ አይነት ናሬቲቭ እንዲኖረው የሚፈልጉትን ሰዎች ታሳቢ አድርጌ ሳይሆን ከዚህ በፊት የነበሩ ታሪኮችን ሁነቶችን ዋቢ አድርገው በቀናነትና ለትግሉ ካላቸው ቀና አመለካከት ይህንን ጥያቄ ለሚያነሱ ሰዎች መልስ መሰጠት ስላለበት በዚህ ጉዳይ ላይ ያለህን ሀሳብ ብታጋራን። አመሰግናለሁ ማዚ፣ ጥሩ ጥያቄ ነው ያነሳሽው። እንግዲህ ስለ ትብብር ስናወራ፣ ስለ ጦርነት ስናወራ፣ ስለ ሌላውም ነገር ስናወራ ቀዳሚው ነገር ጠላትንም ራስንም በሚገባ ማወቅ ነው ብዬ አስባለሁ። ምንድነው በጦርነት የጠላትን የመዋጋት አቅም ኤቢሊቲውን ከፍ የሚያደርጉ ነገሮችን ማወቅ መተንተንና እነዛን ማጥፋት መቻል አንደኛው ጦርነትን የማሸነፊያ ስልት ነው ይባላል። በዚህ ነገር ካነሳን የብልጽግና አንዱ በጠላቶች በኩል ደካማ ጎናቸው ነው ብሎ የሚያስበው የተበታተነ ኃይል አለ ብሎ ማሰቡ ነው። የተበታተነ ሴንስ እንደ ፋኖ መዋቅር ብቻ ማለት አይደለም። በአጠቃላይ ጠላቶች አንድ ላይ መሰለፍ አይችሉም ብሎ ያምናል ብልጽግና። ስለዚህ ይህንን አስተሳሰብ ይህንን ጥንካሬ ነው ብሎ የሚያስበውን ነገር ማወቅ አስፈላጊ ነገር ነው ብዬ አስባለሁ። በሌላ መንገድ ራስንም ማወቅ ተገቢ ነው። ብዙዎቹ ስለ ትብብር ስናነሳ፣ አብሮ ስለ መስራት ስናነሳ አንቺ ያነሳሽውን ሁኔታ በተደጋጋሚ ሲያነሱ ይደመጣል። አንዳንድ ጊዜም ዘመቻ ጭምር ዘለፋ ጭምር በእኛ ላይ ሲሰማ እንሰማለን፣ እናዳምጣለን፣ ሲደረግ እንሰማለን። እና ምንድነው የሁሉ የመነጨው ብዬ ማስበው እኔ አጠቃላይ የትግሉን ባህሪ፣ አላማውን፣ አነሳሱን፣ ታሪካዊ አመጣጡን ካለመገንዘብ የመነጨ ነው ብዬ አስባለሁ። ከዚህ በፊት በነበረው እንግዲህ ህወሓት ከኢህዴን ጋር ከኦህዴድ ጋር ከደኢህዴን ጋር በመሆን ነው ከደርግ ውድቀት ማግስት የሽግግር መንግስት ምናምን ተብሎ ከዛ በኋላ እንግዲህ እዚህ ሀገር ላይ ወደ ኦልሞስት ወደ 30 ዓመት ወደሚጠጋ ጊዜ መንግስቱን መቀጠል የቻሉት ዛሬም ያው የዛ የኢህአዴግ ተራፊ የሆነው ብልጽግና በእነሱ መደላድል ገብቶ ነው ሀገር እያመሰና እያተራመሰ ያለው። እና ያን ጊዜ የነበረው አስተላለፍና ታሪካዊ አመጣጥ ከዛሬው ጋር ፈጽሞ የሚገናኝ አይደለም። በእኔ እምነት ላለፉት 40-50 ዓመታት የአማራ ህዝብ ወካይ ድርጅት አለው ብዬ አላምነው። ኢንክሉዲንግ ብአዴን፣ ኢህዴን የሚባለውም ሆነ ሌላው ማንኛውም አካል በአማራ ህዝብ ወርድና ቁመት ልክ በፍልስፍናው በልዕልናው ልክ የተሰራ ድርጅት አልነበረውም። ፖለቲካል ኮዙንም ጭምር የሚወክል አልነበረም። ስለዚህ አንድ ወካይ ድርጅት በሌለበት ሁኔታ አንድ ምስለኔ ድርጅት የሰራውን ስህተት ያደረገውን ተለጣፊነት ከዛሬው የፋኖ ተጋድሎ ጋር ማነጻጸርና እንደ ምሳሌ መውሰድ ተገቢ ነው ብዬ አላምንም። በእኔ በኩል እኔ በአንድ በኩል ራስንም ዝቅ አድርጎ የማየት ችግርና በሽታ ነው ብዬ እንዳስብ ነው የሚያደርገኝ። አሁን ባለንበት ነባራዊ ሁኔታ ሰፊ ህዝብ ነው የምናንቀሳቅሰው፣ ሰፊ ቀጠና ነው የተቆጣጠር ነው። የትርክቱም የትግሉም የህሉና ተጋድሎም ባለቤቶች እኛንን የአማራ ህዝብ ነው። ስለዚህ እዚህ ዘመን ላይ ቆመን ነው ይህንን ዘመን መበየን ያለብን። እዚህ ዘመን ላይ ቆመን ነው አሁን ዛሬ ያለውን አስተላለፍ ተገቢነትም ተገቢ አለመሆንም መናገርም ጀጅ ማድረግም የምንችለው እንጂ ትናንትና ላይ ቆመን ዛሬን መበየን አንችልም። ዛሬን መበየን የምንችለው ዛሬ ላይ ቆመን ነው። ዛሬ በቆምንበት ሁኔታ እንዳነሳውልሽ በራሳችን ህዝብ መካከል፣ በራሳችን መሬት፣ በራሳችን አንጡራ ሀብት፣ በህዝባችን መሀል፣ በህዝባችን መስዋዕትነት የምናደርገው ትግል ነው፣ የምንመራው ትግል ነው። ስለዚህ ለየትኛውም አካል ሰቦርዲኔት የምንሆንበት አንዳችም ምክንያት የለም። እኔ በአንድ በኩል ደፈር ተብሎ መነገር ያለበት ሌሎች እንተባበራቸው፣ ይተባበሩን፣ በጠላት ላይ አንድ ላይ እንሰለፍ የምንላቸው ኃይሎች ያለባቸውን ውስጣዊ ቁመናና አጠቃላይ ነባራዊ ሁኔታ መገንዘብ ያስፈልጋል ብዬ አምናለሁ። ትናንትናን ሳይሆን ዛሬን ስናስብ አንዳንዶቹ በራሳቸው ለመቆም ከፍተኛ ችግር ውስጥ በሆኑበት ሁኔታ ሌላውን በተለይ ደግሞ የፋኖን አደረጃጀቶች እና የፋኖን ትግል መርተው ወይ ሁለተኛ አድርገው ይቀጥላሉ ብሎ ማሰብ ትክክለኛ እይታ ነው ብዬ
አላምንም። አንዳንዱ ያው በአማተር ፖለቲከኛነት ያለበቂ ስትራቴጂካዊ እይታ ያለበቂ ትንታኔ የሚደረስበት ድምዳሜ ነው። ይህን ድምዳሜ ደግሞ የሚዲያ ሰውም ሌላው ማህበረሰብ ሲጋራው እንሰማለን። በተጨባጭ ግን ሲሪየስሊ የዓለም የፖለቲካ ተሞክሮ የኛን እስካሁን የመጣንበትን መንገድ ዛሬ የደረስንበትን መንገድ እንግዲህ እዚህ ደርሳሉም ተብሎ ባልተገመተ ሁኔታ በጣም በአጭር ጊዜ ውስጥ ነው በዚህ ደረጃ ትግሉን ከፍ ማድረግ የተቻለው እና እነኚህን ሂደቶችንና አጠቃላይ ተሞክሮቻችንን ሲሪየስ ሆኖ ማየት ያስፈልጋል ብዬ አስባለሁ። አንደኛው ጉድለት የሚመነጨው ይህንን ነገር ሲሪየስ ሆኖ ካለማየት እና እንደው ለቃሉ ይቅርታና አንዳንድ ጊዜ የፖለቲካ መሀይም መሆንና ከዛም ያለመላቀቅ ችግር ይመስለኛል። ዛሬም የአማራ ህዝብን በራሱ ትግል ራሱ በሚመራው ተጋድሎ ውስጥ ሁለተኛ ሆኖ ይቀጥላል ወይም ደግሞ የትብብሩ ጫፍ ጭራ ይሆናል ብሎ ማሰብ እንዳነሳሁት የፖለቲካ እይታ ማነስ ጋር የሚገናኝ ነው። ዛሬ ያለውን የአማራ ታጋይ ዛሬ ያለውን የፋኖ አመራርና ታጋይ ትናንትና ብአዴንን በምንመዝንበት ልክ መታየት አለበት ብዬ አላምንም። ዛሬ ባገኘው ተሻገር ልክ፣ በተመስገን ጥሩነህ ልክ፣ በደመቀ መኮንን ልክ፣ በአዲሱ ለገሰ ልክ፣ በበረከት ስምኦን ወይም በሌሎችም ልክ የሚመዘን የፋኖ አመራር የለም። ዛሬ ያለው የፋኖ አመራር በራሱ አቅም፣ በራሱ ጉልበት፣ በራሱ እውቀት፣ በራሱ ህዝብ እንዳነሳሁት በራሱ መሬት፣ በራሱ የትግል ስልት ዛሬ የደረሰውን ትግል ያደረሰ በጣም ግዙፍ የሚባለውን አፍሪካ ውስጥ ግዙፍ የሚባለውን መከላከያ በዚህ ልክ አንበርክኮ የታየ ታጋይ ስለሆነ በራሳችን ቀለምና እይታ ነው ልንታይ የሚገባው። ስለዚህ ከነኚህ ከጠቀስኳቸው ሰዎች እና አደረጃጀቶች ጋር በማነጻጸር እነሱም ጋር በማመሳሰል የሚደረገውን ትብብር ማንቋሸሽ፣ ዝቅ ማድረግ ወይም ደግሞ ተከታይ ይሆናሉ፣ ሁለተኛ ይሆናሉ፣ ጁኒየር ይሆናሉ፣ ሌላም ነገር ማለት እኔ በራስ ላይ መቀለድና ነውር ነው ብዬ ነው ማስበው። በሌላ በኩልም ካየሽው የሚከፈለውንም ዋጋ ማሳነስ ይመስለኛል። በጣም መራር መስዋዕትነት ከፍለንበታል። ይህ ትግል እዚህ እንዲደርስ በጣም በርካታ ወጣቶች ተሰውተዋል። ህፃናት በድሮን ተጨፍጭፈዋል። ሴቶች ተሰውተዋል። አርሶ አደሮች ሞተዋል። በጣም ብዙ ህዝብ መስዋዕትነት ከፍሎበታል። እያንዳንዷ የተገኘችው ድል በነፃ የተገኘች አይደለችም። በብዙ ድካም፣ በብዙ መስቀልቅል፣ በብዙ ዋጋ መክፈል መካከል የተገኘ ደማቅ ድል ነው። ስለዚህ ይሄንን ድልም ይሄንን ዋጋም ዝቅ አድርጎ መታየት አለበት ብዬ አላስብም። አመራሩም አደረጃጀቶቹም ለዚህ በበቂ ሁኔታ በሞት መንጋጋ መሀል እያለፉ ያሳኩት ድል ስለሆነ ይሄንን የሚያዩበት እይታ በጣም ከፍ ያለ ዋጋውንም በጣም ከፍ አድርገው የሚያስቡትና ውጤቱንም ከዛ በላቀ ደረጃ የሚመነዝሩት መሆናቸው መታወቅ አለበት። ወደኋላ መለስ ብለን ታሪካችን ማየት ያስፈልገናል ብዬ አስባለሁ። እንግዲህ አማራ በኢትዮጵያ የፖለቲካ ታሪክ ውስጥ በተለይ በዘመናዊው የጥንቱን እንተውና በዘመናዊ የኢትዮጵያ ፖለቲካ ታሪክ ውስጥ የነበረውን ፖለቲካዊ ተሰሚነት አማራ ኢትዮጵያን በመራበት ዘመን ሀገሪቷ የነበራት የዲፕሎማሲ ልዕልና የነበራት ሰላምና መረጋጋት አጠቃላይ ሁኔታውም መታሰብ አለበት። ተወደደም ተጠላም የነዛ ልጆች ነን ዛሬ ይህንን ተጋድሎ እየመራን ያለን ሰዎች። በኃይለ ሥላሴ ዘመነ መንግስት የነበረውን ዲፕሎማሲ፣ የነበረውን የምስራቅ አፍሪካ ቀጠና መረጋጋት፣ የነበረውን አጠቃላይ ኢትዮጵያ አንከር ስቴትነት፣ የኢትዮጵያን ተሰሚነት ማሰብ ያስፈልጋል። በምኒልክ ዘመን እንዴት ነገሮች በዲፕሎማሲ መልክ መያዝ እንደቻሉ ማሰብ ያስፈልጋል። እንግዲህ ጠላት የሆነ አካል በተለያየ መንገድ ጥላሸት ሊቀባ ይችላል። በተለያየ መንገድ በተለይ የአማራን ህዝብ ስነ ልቦና ለማግኘት ሲባል ከነኚህ እንተባበራቸዋለን ከምንላቸው ኃይሎች ጋር ያደረና የቆየ ችግር መኖሩን ግንዛቤ ውስጥ በማስገባት ያንን በከፍተኛ ደረጃ ሊሰራበት ይችላል ጠላት። ወገን ግን ይህንን ሀሳብ ሲገዛው ማየት እጅግ አደገኛና ያልተገባ ነገር ነው ብዬ አስባለሁ። ከታሪካችንም መረዳት እንደምንችለው ዛሬም ካለንበት ነባራዊ ሁኔታ መረዳት እንደሚገባል የህዝባችን አቅም፣ ፍላጎት፣ እሳቤ፣ አጠቃላይ ነባራዊ ሁኔታዎቹ
ወደዛ የሚወስዱን ሳይሆኑ በትክክልም መተባበር እንደምንችል የትብብሩ ፊት አውራሪም መሪም መሆን የፋኖ ኃይሎች በቂ አቅም ያላቸው መሆኑን ማንም በእርግጠኝነት በኩራት ሊናገረው የሚገባው ጉዳይ ነው ብዬ አስባለሁ። በእያንዳንዱ እንቅስቃሴያችንም ይህንን ታሳቢ እናደርጋለን። እኔ አንዳንድ ጊዜ ስጋት ሊኖር ይችላል። እንዳነሳሽው ስለ ትብብር ስናነሳ ማንኛውም አካል ማንኛውም የሚተባበር አካል ለራሱ ህልውና፣ ለራሱ ፖለቲካዊ፣ ኢኮኖሚያዊ፣ ሌሎች ፍላጎቶቹ መሳካት ሲል ነው ከአንቺ ጋር ሊተባበር የሚችለው፣ ከኛ ጋር ሊተባበር የሚችለው። ስለዚህ ማንም የራሱን ፍላጎት ለማሳካት በሚያደርገው ትብብር ውስጥ ዘሎ መግባት ሳይሆን የራስን አቋም ኮምፕሮማይዝ የማይደረጉ ወሳኝ የምንላቸውን ኮዞቻችን ይዘን ነው የትኛውም አካል ጋር ልንሰራ የምንችለው እና በዚህ ረገድ ስጋት ካለ ጥቆማዎች ቢኖሩ ይሄ ነገር ቢሆን ብሎ መጠቆም የወግ ነው። ነገር ግን ነከሌ ሊመጡብን ነው፣ ነከሌ ጋር ልንሰራ ነው፣ እንደዚህ ከሆነ ትግሉ ሊበላሽ ነው፣ ሊሸጥ ነው፣ ሊለወጥ ነው እየተባለ እያሉ መቆዘምና የራስን ትግል ማጣጣል ግን እኔ አደገኛ በሽታ ነው ብዬ አስባለሁ። በዚህ ረገድ ከዚህ በፊት ብዙ ጊዜ ተናግረነዋል። ከተለያዩ የፖለቲካ ኃይሎች ጋር ሰዎች በአእምሯቸው አንድ ነው የሁለትን ድርጅት አይደለም ማሰብ ያለባቸው። አብይ አህመድ እዚህ ሀገር ላይ ጠላቱ ያልሆነ ህዝብ የለም። እዚህ ሀገር ላይ እየታገለው ያልሆነ እያጠፋው ያልሆነ ህዝብ የለም ብዬ ነው ማምነው ምናምነው ብዙዎቻችን። በዛ መሰረት በጣም በርካታ ቦታዎች ላይ ይህንን አገዛዝ የሚታገሉ ኃይሎች አሉ። እነኚህ ኃይሎች ጋር ከዚህ በፊት አዲስ ትርክት መፍጠር፣ መተባበር መፍጠር፣ እንደው የማይታሰቡ የኃይል አስተላለፎችን መፍጠር ላይ አተኩረን በሚዲያም በሌላም መንገድ ትርክት ፈጠራው ላይ የተሳካ ስራ ተሰርቷል ብዬ አስባለሁ። በዚህ በኩል ራስን በመግለጽም ሌላውን በመረዳትም አላማችንን ለሌላው ህዝብ ለሌላው ፖለቲካ ኃይል በማስረዳት ትግሉን በመግለጽ በጣም ብዙ ሂደቶች ተኪደዋል። አሁን ባለንበት ነባራዊ ሁኔታ የሶማሌውም የአፋሩም ኃይል ሌላው ቤንሻንጉልም በመላው ኢትዮጵያ ያሉ በአብይ አህመድ ላይ ተጋድሎ እያደረጉ ያሉ የፖለቲካ ኃይሎች የሚተባበሩበትን ፕላትፎርም ለመፍጠር የሚያስችሉ አጠቃላይ ውይይቶች፣ ንግግሮች፣ ሂደቶች አሉ። በተወሰነ ደረጃ ይሄንን ትብብርና ሂደት ከፊት ሆኖ ለመምራት ለማስተባበር በዚህ ባለንበት ዘመን የሞራል ልዕልናውም አቅሙም ተሰሚነቱም ብቃቱም አለው የፋኖ ኃይል። ስለዚህ በዚህ ልክ በዛ ቁመና ልክ ሆነን ለመገኘት ስራዎች እየተሰሩ ነው ያሉት። ይህንን ስራ መደገፍ ማበረታታት ይገባል ብዬ ነው የማምነው። እኔ በአብይ አህመድ ላይ የሚደረግ ትብብርን መግፋት፣ ይሄንን ትብብር መተቸት፣ ማጣጣል፣ ማፌዝ የአብይ አህመድን የሽብርና የእልቂት መንገድ እንደመደገፍ አድርጌ ነው የምቆጥረው። እኔ በአጭሩ ለመግለጽ ያክል ራሳችንን በሚገባ ማወቅ ይገባናል። ታጋዮቻችንን በሚገባ ማወቅ ይገባናል። ዋጋ እየከፈለ ያለውን ትውልድና ዋጋ እየከፈለ ያለውን ሰራዊትን በሚገባ መረዳት ይገባናል። ማንም ውድ ህይወቱን ላልባሌ ዓላማ የሚሰዋ የለም። ማንም የግል ህልሙን አጨልሞ እዚህ ትግል ላይ ያለ የሰራዊትም አባልም ሆነ አመራር ትልቅና የተቀደሰ ዓላማ ይዞ ነው የተሰማራው። ስለዚህ ያንን ዓላማውን ያንን ተልኮውን በተራ በጣም በርካሽ ነገር ይለውጣል ወይም ደግሞ ይሸወዳል፣ እንደዚህ ይሆናል ብሎ በማሰብ የራስን ወገን ማጣጣልና ሊደረጉ የሚችሉ እና ሊደረጉ የሚገባቸውን ወቅቱና ጊዜው የዋጃቸውን አስተላለፎችና ትብብሮች ላይ የሚደረግ አሉታዊ ዘመቻ መቆም አለበት ብዬ አስባለሁ። ይሄ የማይቆም ከሆነ ይህንን ደግሞ ለዛውም ተገቢ ባልሆነ መሰረተ ቢስ በሆነ ትንታኔ በጥርጣሬ ብቻ በቆየ ጥላቻ ላይ ብቻ ተመስርቶ ለንጽጽርም በማይመች መንገድ የሌሎችን ታሪክ ያደረግናቸውን የፖለቲካ ድርጅቶች ዋቢ በማድረግ ጭምር ተመስርቶ የሚደረግ ማጣጣል ሆን ተብሎ ከጠላት ጎን እንደመሰለፍ አድርጌ ነው የምቆጥረው። ስለዚህ በዚህ ረገድ ምንም አይነት ስጋት የለም። ቢኖርም እንኳን እያንዳንዱን ስጋት አስበንበት እርምጃችን ለክተን የምንንቀሳቀስበት መሆኑን ነው ማሳወቅ የምፈልገው ማለት ነው። መልካም። እንደው ይህ ሀሳብ ከተነሳ ሁለት ጥያቄዎችን አንስቼ ማለፍ እፈልጋለሁ። ከዚህ ጋር ተያይዞ የሚቀርብባችሁ ትልቁ ጥያቄ ሁለት ነገር ነው። አንደኛው የፋኖ በራሱ መተባበር አቅቶታል። አንድነቱን ማጠናቀቅ ባልቻለበት ሁኔታ እንዴት ብሎ ነው ከሌሎች ጋር
እንዲህ አይነት አቅም ፈጥሮ ተለጣፊ ሊሆን ይችላል የሚለው ስጋት የሚነሳው በራሱ አንድነት ጉዳይ ላይ እንኳን ትብብሩንና አቅሙን ማሳየት ያልቻለውን በዚህ ደረጃ እንዴት ትረስት ሊደረግ ይችላል የሚል፣ ሁለተኛው ደግሞ እንተባበራቸዋለን ወይም አብረን እንሰራለን የምትሏቸውን ኃይሎች ታሪክ አሁን የእናንተ አቅም የእናንተ የዲፕሎማሲያዊም ሆነ ታሪካዊ አቅማችሁ እንዳለ እንዳብራራኸው ሆኖ የሌሎቹን ታሪካዊ ግንኙነት እንተባበራቸዋለን የምትሏቸውን አካላት ታሪካዊ ስራዎች በማንሳት ከነዚህ ጋር የሚደረግን ትብብር በጥርጣሬ ማየት ተገቢ አይደለም ወይ? ትረስት ወርዚ ናቸው ወይስ እምነት ተጥሎባቸው አብሮ መስራት ይቻላል ወይ? አሁን ደግሞ የሚደረገው ተራ የፖለቲካ ግንኙነት ሳይሆን የህልውና ትግል እንደመሆኑ መጠን እንዲህ አይነት ነገሮች ጥያቄ ውስጥ ቢገቡ ምን ይገርማል ብዬ አስባለሁ። እነዚህ ሁለት ነገሮች እንዴት ታያቸዋለን? እኔ ጥያቄ መነሳቱን እንዳልሽው ጉዳት የለውም። ድምዳሜ ውስጥ የሚገቡ ሰዎች ፋኖ ተላላኪ ነው ብለው ሆን ብለው ስራዬ ብለው የሚያስተጋቡትን ነው እንጂ ስጋትና ጥርጣሬዎች እኮ ሊነሱ ይችላሉ። አንድ ነገር ግን እርግጠኛ መሆን አለበት። የትኛውም ትብብር የትኛውም አሊያንስ በምኞት የሚደረግ ነገር አይደለም። ወደ መሬት ሲወርድ ትብብሮች መሬት ሲነኩ የሚደረጉ ስምምነቶች ይኖራሉ። ይሄ ኦቤስ ነው። ዝም ብሎ በምኞት በምናምን በመሐላ በምናምን እኮ አይደለም። አልከዳም አትክደኝም ተባብለሽ በሚደረግ መሐላ አይደለም። የጋራ የምትዩ ኮዝ አለሽ። የጋራ የምትዩ ጠላት ይኖራል። የጋራ የምትዩ ወዳጅ ይኖራል። በእነዚህ መሰረታዊ ጉዳዮች ላይ ስምምነት ላይ መደረስ አለበት። ይሄ ተገቢ ጥያቄ ነው። አሁን ባለው ነባራዊ ሁኔታ አብይ አህመድ ጠላታችን ነው ብለው በአብይ አህመድ ላይ የተነሱ የፖለቲካ ኃይሎች ጋር መነጋገርና መተባበር ያስፈልገናል ስንል የተሸከምነውን የአማራን ህዝብ የህልውና ጥያቄ ልናስመልስ የተነሳንበትን ዓላማ ኮምፕሮማይዝ እናደርጋለን ማለት አይደለም። አንድ ነገር ግልጽ መደረግ ያለበት በዚህ ረገድ እስካሁን ባለው ሁኔታ ለምሳሌ የኢትዮጵያ የፌዴራል አሬንጅመንት፣ ኢትዮጵያ ሉዓላዊነት፣ ሌሎች ነገሮች ትላልቅ አጀንዳዎች ሊኖሩ ይችላሉ። በእነኚህ አጀንዳዎች ላይ እንዲህ እናደርጋለን፣ እንዲህ ነው የሚሆን፣ እንዲህ ይደረጋል የሚባል ነገር በድብቅ የሚደረግ ነገር የለም። ለህዝብ ግልጽ የሚደረጉ ለህዝብ ይፋ የሚደረጉ ነገሮች ይኖራሉ፣ በቅርቡ ወይም ወደፊት ማለት ነው ጊዜው ሲደርስ። እነዛ ነገሮች ከህዝብ ጀርባ ተደብቀሽ የምታደርጊያቸው ሆን ብለን ነው የምንናገረው። ገና ከመጀመሪያው ይህንን ትርክት አየሩን እንዲህ ስናረግም አስበንበት ነው ንግግር ያደረግነው እንጂ እንደተባለው ሚዲያ ላይም ሌላም ላይ ምንም አለማለት ይቻል ነበር። ነገር ግን ይሄ ትግል የህዝብ ትግል የግለሰቦች ወይም የሆነ ቡድን ወይ የሆነ ድርጅት ብቻ አይደለም። የአማራ ህዝብ ትግል ነው። የአማራ ህዝብ ትግል ደግሞ በዘላቂነት በአሸናፊነት እንዲጠናቀቅ ለኢትዮጵያ ሰላም እና ህልውናም የራሱን ድርሻ እንዲወጣ መሰረታዊ የሚባሉ ነገሮች ላይ የጋራ ነገር ያስፈልገናል ተብሎ ይታመናል። ወደ እነዛ ነገሮች መጠን የተባለ ነገር በሌለበት ገና ለገና በግምት ገና ለገና የሆነ ዘመን መንግስት የነበሩ አደረጃጀቶች ናቸው፣ የሆነ ዘመን የሆነ አቅም ያላቸው እነኚህ ኃይሎች ናቸው በሚል ፍርሃትና ስጋት ላይ የተንጠለጠለ ፍረጃ ስለሆነ ነው ነገሩ ተገቢ አይደለም ብዬ ልናገር የተገደድኩት። የፋኖ አደረጃጀትን በተመለከተ እንደተነሳው ከብዙ ጣውረድ በኋላ አሁን ላይ ፋኖ ሁለት ድርጅት ነው ያለው። አፋባህና አፋድ የሚባሉ ሁለት አደረጃጀቶች ነው ያሉት። እንግዲህ በጊዜ ሂደት እነኛ አደረጃጀቶች ደግሞ ወደ አንድ ማዕቀፍ ወደ አንድ ወጥ አደረጃጀት መጣው የተሻለ ነገር ይኖራል ተብሎ ይጠበቃል። እንደው መሰረታዊ የሚባል የተወሰኑ ቴክኒካል ጉዳዮች ካልሆኑ በስተቀር መሰረታዊ የሚባል የሪዮት ዓለም የሌሎች ዋና ዋና ጉዳዮች ልዩነቶች የጎሉ ባለመሆናቸው ምክንያት በአማራ ህዝብ ሁሉም እንግዲህ የሌሎች አደረጃጀቶችንም ሰነዶች ምናምን ለማየት ሞክሬያለሁ። ስለዚህ እነዚህንም ለማየት እንደሞከርኩት በዋናነት በኢትዮጵያ ህልውና ላይ በአብይ አህመድ ላይ ነፍጥ ያነሱም ሆነ ሌሎች የተለያየ ትግል የሚያደርጉ ኃይሎች ጋር ትብብር ማድረግን በተመለከተና በሌሎች መሰረታዊ ጉዳዮች ላይ ይህ ነው የሚባል መሰረታዊ ልዩነት የለም። ቆሞ የሚጠብቀን ጠላት ስለሌለ ቆሞ የሚጠብቀን ትብብርም ስለሌለ የራሳችን የውስጥ ስራ የቤት ስራ እየሰራን ጎን ለጎን ደግሞ ከሌሎች ኢትዮጵያውያን ጋር የምንተባበረበትን ፕላትፎርም ማዘጋጀት ተገቢ ስለሆነ በዛ መንገድ መታየት አለበት ብዬ ነው የማምነው።
አመሰግናለሁ። ወደ ሌላ ርዕሰ ጉዳይ እንሂድና እንግዲህ አብይ አህመድ በተደጋጋሚ ቀይ ባህርን እንደሚያስመልስ እየተናገረ ነው። ጀነራሎቹ፣ አፈቀላጤዎቹ፣ ሚኒስትሮቹም ጭምር ነገሩን ያው ከጠቅላይ ሚኒስትሩ እየተቀበሉ ደጋግመውታል። በእርግጥ አንተ በሌላ ሚዲያ ላይ ተናግረኸው ነበረ። በተለይ ደግሞ አብይ ኤርትራ ላይ ምንም አይነት ጥይት እንደማይተኩስና ከዛ በተጨማሪም እንደው በዲፕሎማሲያዊ መንገድም ቢሆን የባህር በር ባለቤት የማድረግ አቅም እንደሌለው ገልጸህ ሰምቻለሁ። ነገሮች ግን ከዛም በኋላ እየገፉ ይመስላል። ዓለም አቀፍ ትኩረትንም እየሳቡ የተለያዩ ክስተቶች እየተፈጠሩ ነው ያሉት እና አሁን በዚህ ጉዳይ ላይ ያለህ አቋም ምንድን ነው? አመሰግናለሁ። እንግዲህ ያው እንደው ስለዚህ ጉዳይ ስናነሳ ትንሽ ሰፋ አድርጎ ማየት ያስፈልግ ይመስለኛል። በአጠቃላይ የዓለም የዲፕሎማሲ ሂደትና ሁኔታ ምን ላይ እንዳለ። ከዚህ በፊት እንግዲህ እንደሚታወቀው ኢትዮጵያ የሊግ ኦፍ ኔሽን እና የአፍሪካ ህብረት መስራች ሀገር በመሆኗ ምክንያት ከዚህ በፊት ተጠቀምባቸው የነበሩት የዲፕሎማሲ መንገዶች እነዚህ ዓለም አቀፍ ኖርሞችና አሰራሮች መርሆችን መሰረት አድርጋ ነው አጠቃላይ የዲፕሎማሲ ስራዋን ስትሰራ የቆየችው። እውነት ለመናገር የአጠቃላይ የዓለም አቀፍ የዲፕሎማሲ አካሄድም ይሄንን መሰረት ያደረገ ነበረ። በዚህም መሰረት በተለይ እንደ አንድ ፋውንዲንግ ሜምበር እንደመሆኗ በሁሉም ዓለም አቀፍ ተቋማት ውስጥ ዓለም አቀፍ የዲፕሎማሲ ተቋማት ውስጥ ኢትዮጵያ መስራች አባል ሀገር ከመሆን ባለፈ ፕሪንሲፕሎችን እንደ ኮሌክቲቭ ሴኩሪቲ ወይም ደግሞ የጋራ ደህንነትን ሶቨርኒቲን በተመለከተ ጭምር በተለይ በጣሊያን ሁለተኛው ወረራ ዘመን በሊግ ኦፍ ኔሽን ለመፍረሱ ምክንያት የሆነው አንደኛ የኢትዮጵያ ሶቨርኒቲ በመነካቱ ምክንያት ከመሆኑ ጋር ተያይዞ እንደነኚህ የዚህ ኮሌክቲቭ ሴኩሪቲ እና መሰል ዓለም አቀፍ መርሆችን የዲፕሎማሲ መርሆችን ያበረከተች ሀገር ጭምር ነች እና የኢትዮጵያ የዲፕሎማሲ መስመር የነበረው ትልቁ የዲፕሎማሲ እርሻዋ እነኚህን ተቋማትን መጠቀም፣ አፍሪካ ህብረትን፣ የተባበሩ መንግስታትን እና ሌሎች በእነዚህ ስር ያሉ ድርጅቶችን የመጠቀም የነበረው። አሁን ባለንበት ነባራዊ ሁኔታ ይሄ የዲፕሎማሲ አካሄድ በብዙ መንገድ ተቀይሮ ነው ያለው። በተለይ የጋራ መልቲላተራል ከሆነ አፕሮች ይልቅ ወደ ባይላተራል እየተቀየረ ይሄ ሰጥቶ መቀበል አይነት ትራንዛክሽናል እየሆነ እኔ የመጣው በተለይ ገንዘብን፣ ሚሊታሪን ማዕከል እያደረገ ነው የመጣው እና በብዙ መንገድ መልኩን ቀይሯል። ይሄ የዓለም የዲፕሎማሲ መድረክና ሁኔታ መልክ መቀየር በተለይ ወደ ምስራቅ አፍሪካ ወደ አፍሪካ ቀንድ ስትመጭ ደግሞ በብዙ መልኩ ልዩ ነገር ይዞ ነው የመጣው። በተለይ ከዚህ በፊት የአረቡ ዓለም ፓወር ሴንተር የነበሩት የኃይል ማዕከል የነበሩት እንደ ግብፅ፣ ሶሪያ እና ኢራቅ የመሳሰሉ ሀገሮች ከዚህ ከአረብ ስፕሪንግ እንቅስቃሴ ጋር ተያይዞ ተሰሚነታቸው በከፍተኛ ደረጃ እየቀነሰ በመምጣቱ ምክንያት የእነሱን ቦታ የገልፍ ሞናርኪስ ወይም የባህረ ሰላጤው አጼዎች ተረክቦት ነው የሚገኙት። ዛሬ የባህረ ሰላጤው አጼዎች ወይም ገልፍ ሞናርኪስ የምንላቸው እንደነ ኳታር፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት የመሰሉት ሀገሮች ናቸው። እነኛ ሀገሮች ላይ እንግዲህ እዚህ አሁን ባለንበት ሁኔታ ይሄን ነገር ተከትለው ያሉት እንደ ሳውዲ፣ ዩኤኢ እና ኳታር የመሳሰሉ ሀገሮች ናቸው። እነኛ ሀገሮች ደግሞ ዋነኛ ግባቸው የዲፕሎማሲ ግባቸውና አላማቸው የፖለቲካዊ ስልጣንን እና የግዛታቸውን የዚህ የሪጂም ሌጂቲሜሲን ማሳካት በሁሉም አካባቢዎች የሩሊንግ ፋሚሊ ስላላቸው የገዥ ቤተሰብ ስላለ የዛን የገዥ ቤተሰብ ሌጂቲሜሲ ማስጠበቅ እና የኢኮኖሚክ ዳይቨርሲፊኬሽን የተለያየ ኢኮኖሚ ከነዳጅ ያለፈ ከሃይድሮካርቦን ያለፈ ኢኮኖሚን ማሳካትን ጭምር ማዕከል ያደረገ የቀጠናው ስቴቢሊቲ እና መረጋጋትን
ለነሱ ናሽናል ሴኩሪቲ በሚመች መንገድ ማከናወንን መሰረት ያደረገ ስራ ነው እየሰሩ ያሉት። ያው እንደሚገመተው እንደሚታወቀው ከነኚህ ሚድል ሌቭል ላይ እየተጫወቱ ካሉ አገራት ጀርባ ደግሞ ሌሎች አሉ። እንደ እስራኤሎች ሊኖሩ ይችላሉ፣ አሜሪካኖቹ ሊኖሩ ይችላሉ። በዚህ ሂደት ውስጥ የቀንዱን የዲፕሎማሲ በተለይ አፍሪካ ውስጥ የሚደረገው የዲፕሎማሲ ስራ አንዳንዱ ጋር ኮንፍሮንቴሽን ያለው ፊት ለፊት ግጥም ያለው፣ አንዳንዱ ጋር ደግሞ ነገሮችን በውይይትና በኮምፕሮማይዝ በዲያሎግ የሚታዩበት፣ አንዳንዱን ዲሞናይዝ የሚያደርጉበት የሚያጣጥሉበት አካሄድ አለ። አንዳንዱን ኤክስክሉድ የሚያደርጉበት አለ። ለምሳሌ የቀይ ባህር ስምምነት ከሚባለው ስምምነት ኢትዮጵያ ኤክስክሉድ እንደተደረገችው ከስምምነቶች እንደተደረገችው ማለት ነው። አንዳንዱ ጋር ኢንጌጅመንት አላቸው። ብዙ ነገሮችን ኢንተርቬን ያደርጋሉ። በአንዳንድ ሀገሮች የውስጥ ጉዳይ ጣልቃ ይገባሉ። ቀጠናዊ አለመረጋጋትን ይፈጥራሉ። ሲፈልጉ ደግሞ ቀጠናዊ መረጋጋት እንዲመጣ ይሰራሉ እና በጣም መልቲ አላይመንት ያለበት ዘመን ላይ ነው ያለ ነው ማለት ብዙ አይነት አሰላለፍ አንደኛው ሀገር ከሌላኛው ሀገር ባልተጠበቀ ሁኔታ ሁለት በተቃራኒ ጎራ አንዱ ጦርነት ሆስት የሚያደርግ ሀገር ላይ ተቃራኒ አሰላለፍ ያሉት ሀገሮች ዲፕሎማሲ ኃይሎች ሌላ ቦታ ደግሞ ተመሳሳይ ቦታ ላይ ተሰልፈው ታገኛቸው ትችላለች እና እነዚህ የባህረ ሰላጤው ሀገራት በተለምዶ ኒች ዲፕሎማሲ የሚባለውን ስልት ነው እየተከተሉ ያሉት። ይህንን ማነሳው ያለ ምክንያት አይደለም። እንግዲህ እንደተባለው የቀይ ባህር ጉዳይ የአሰብ ጉዳይ በቀጥታ ከነኛ ሀገራትና ኃይሎች ጋር ስለሚገናኝ ነው። ለአብነት ብናነሳ ለሳውዲ አረቢያ ቀይ ባህር የምንድን ነው የሚባለው የጂኦ ስትራቴጂክ ካልኩለስ በቃ ዋነኛ የጂኦ ስትራቴጂካዊ ጠቀሜታዋ ካልኩለሷ ዋነኛ መሰረቷ ነው ተደርጎ ነው የሚወሰደው። አረብ ኤምሬቶች በአፍሪካ ቀንድም ሆነ በሌላው አፍሪካ ሀገር ለዚህ ለኔሽን ብራንዲንግ ስራ ሀገራቸውን ተሰሚ ለማድረግ እንደሚታወቀው በጣም የቅርብ ጊዜ ታሪክ ያላቸው ሀገራት ናቸው እነኚህ። ነገር ግን በኢኮኖሚ በጣም እያደጉ የመጡ ያንን ተሰሚነታቸውን ከፍ ለማድረግ ኔሽን ብራንዲንግ ላይ እየሰሩ ያሉ ናቸው። የሚከተሉትም እንዳነሳሁት በመሰረታዊነት በፕሪንሲፕሎች በኖርሞች ላይ መሰረት ያደረገ ሳይሆን የሚቀበሉትና የሚሰጡት ነገር አለ። በዚህም ሂደት አጠቃላይ የሴኩሪቲ አሲስታንስን የጸጥታ እና የመከላከያ ድጋፍን ያደርጋሉ። ፓወር ብሮከሩ ነው ይሰራሉ። የስልጣን ድለላ ስራን ወይም ስልጣን ፕሪዘርቭ የማድረግ ስራን ይሰራሉ። ይሄ ሁሉ እንቅስቃሴ ይሄ ሁሉ አካሄድ በዚህ ልክ በተለይ የገልፍ ስቴትስ የሚባሉት በቀይ ባህርና በቀጠናው ላይ በዚህ ልክ እጃቸው ባለበት ሁኔታ ውስጥ በአብይ አህመድ የዲፕሎማሲ አቅም በአብይ አህመድ ሀገር የመምራት አቅም የቀይ ባህርን ያሳካል ያመጣል ብሎ ማሰብ በእኔ በኩል አሁንም በዛው ከዚህ በፊትም ስለው እንደነበርኩት የዋህነት ነው ብዬ ነው ማስበው። በዚህ ጨዋታ ውስጥ በዚህ በጣም ዳይቨርሲፋይድ በሆነ በጣም ቴክኒካል በሆነ ጨዋታ ውስጥ አብይ አህመድ ምንም ነው ብዬ ነው ማስበው። ለምን? አንደኛ ነገር የሚሰጠው ነገር የለውም። ሁለተኛ ቀይ ባህር ላይ ቀጥተኛ የሆነ ኤፌክቲቭ ኮንትሮል በሌለበት ሁኔታ እዛ ጨዋታ ለመጫወት የሚያበቃው አንዳችም ነገር አለ ብዬ አላስብም። እንደተባለው ከዚህ በፊት ሲያነሳ የነበረው ለዳይቨርሽን ነው። በተለይ የአማራን ህዝብ እንደነዚህና መሰል ፖለቲካ አጀንዳዎች በማታለል ከዋናው ትግል ለመነጠል አስቦ ዳይቨርት ለማድረግ አስቦ አጀንዳ ለመውሰድ አስቦ የሄደበት ነገር ነበረ። የአማራ ህዝብም ሆነ ሌላው ኢትዮጵያዊ በዚህ ጉዳይ ላይ እንደማያዳምጠው ሲያውቅ መልሶ እንግዲህ ነገሩን በጣም እስኬሌት አድርጎ በጣም ከፍ አድርጎት እያንዳንዱ ጀነራል በው እያንዳንዱ አመራር ሌላው ሰው እንዲናገረው በማድረግ ነገሩን ከፍ የማድረግ ነገርና የማጦዝ ነገር ይታያል። በምን መንገድ ይጠናቀቃል ያልሽ እንደሆነ ልክ ከዚህ በፊት ሶማሌላንድ ጋር የነበረው ስምምነት አለ። ለሶማሌላንድ እውቅና ሰጠን የባህር በር እናገኛለን ተብሎ ሲድልቅ ሲፎከር ማሲንቆ ሲገዘገዝ የነበረበትን ዳንኪራ ሲመታ የነበረበትን ጊዜ አንረሳውም። ዛሬም ያንኑ እየደገሙ ያሉ ወገኖች አሉ። ወገባቸውን አስረው በአብይ ወደ ሙዚቃ ዳንኪራ የሚመቱ አሉ። ክብ ሰርተው የሚያጨበጭቡለት አሉ። ሙዚቃውን ሲቀይረው አብረው ጸጥ ይላሉ ተመልሰው። በምን መንገድ ነው ሊያቆመው የሚችል ይሄን ነገር ያልሽ እንደሆነ የሆነ ገላጋይ እያፈላለገ ይመስለኛል። ልክ
ቱርክ ማነው ፕሬዝዳንት ኤርዶጋን አንካራ ላይ ጠርቶ ከሶማሊያው ፕሬዝዳንት ጋር ሲያጨባብጠው ጸጥ እንዳለው ልክ እንደዛ ጸጥ የሚያስብለው አካል እየፈለገ ሀፍረት ውስጥ ሆኖ ይመስለኛል። ያው እንደ ጎረምሳ ዝም ብሎ የማይደባደብ ነገር ግን ሰፈር ውስጥ ባላንጋራይ ነው ብሎ የሚያስበውን ሰው ሲያይ እንደሚያንገራግር ጎረምሳና ገላጋይ እንደሚፈልግ በጎን ደግሞ ግለሰቦችን ሲያይ እንደሚጮህ አይነት ጎረምሳ እያደረገው ነው ያለው። እነኚህ ተከፋዮቹ አንዳንዶቹ ደግሞ ፖለቲከኛ ነን ብለው ነገር ግን ፖለቲከኛ ያልሆኑ ፖለቲካም ያልገባቸው ሰዎች አብረው ሲያማሙቁ አብረው ሲያጨበጭቡ እናያለን። ታስታውሽ እንደሆነ ያኔም የሶማሌላንድ ስምምነት ተብሎ የተባለ ጊዜ ምሁራን ተብዮቹ ቀርበው የስምምነቱን ህጋዊነት፣ ተገቢነት፣ አስፈላጊነት፣ ታሪካዊነት በኢቲቪ እና በፋና ሲተነትኑ ነበር። ያ ስምምነት በአንካራው ስምምነት ሲሰረዝም መልሰው ያንኑ ነገር ተገቢነቱ ሲያስረዱ ነበር። ዛሬም ያንኑ ነገር የሚያደርጉ ሰዎችን በተለያየ መንገድ እየሰማን ነው ያለ ነው። የሶማሌላንዱን አጀንዳ በዘጋበት አግባብ አጀንዳውን ይዘጋዋል ብዬ ነው ማምነው በእኔ በኩል። ከዛ በተረፈ እነኚህ ቅድም ሲጀምር የጠቀስኳቸው የፖለቲካ ተዋንያን እንደ ዩናይትድ አረብ ኤምሬት፣ እንደ ካታር፣ እንደ ሳውዲ አረቢያ እና ሌሎች ከነኚህ ጀርባ ያሉ የፖለቲካ ኃይሎች ያሉ ሀገራት ያሉ ትላልቅ ጉልበት ያላቸው ኃይሎች ባሉበት ነባራዊ ሁኔታ አብይ አህመድ ቀይ ባህርን በጦርነትም በዲፕሎማሲም የማስመለስ አቅም የለውም፣ እንደሌለውም ጠንቅቆ ያውቃል። ስለዚህ የፈለገው አጀንዳውን እንዳነሳሁት በአንድ በኩል ለዳይቨርሽን ያመጣው አጀንዳ መልሶ ለራሱ አደጋ ስለሆነበት ባክፋይር ስላደረገበት እሱን የሚዘጋበት መንገድ ፍለጋ ላይ ነው ያለው። እሱን በሆነ ስምምነት ወይ በሆነ ማዕቀፍ በሆነ መንገድ ለመዝጋት ሩጫ ላይ ነው ያለው ሀፍረት ውስጥ ስላለ። ከዛ በተረፈ ይህን ማድረግ የሚችል ሰው አይደለም። እንደሚታወቀው የአብይ አህመድ የዲፕሎማሲ ስልት በጣም አስቂኝ ነው። ወይ ቀለበት ማሰር ነው፣ ቆሎ ማዘገን፣ ብብት ስር መለጠፍ፣ ትከሻ ማሻሸት፣ ወላሂ ብሎ መሐላ መግባት፣ መኪና የነዱ አዲስ አበባ ማስጎብኘት፣ በአንድ በኩል ደግሞ ለአሜሪካ ሞት አለው ማለት ከዚህ ያለፈ ነገር አይደለም። በዚህ በጣም ብዙ ስልት በሚጠይቅ ጨዋታ ውስጥ አብይ አህመድ እነኚህን ስልቶች ይዞ ቀይ ባህር ጫፍ ላይ ይደርሳሉ ማሰብ እኔ ራስን ማደንዘዝ ነው ብዬ ነው የማስበው። በዛ በኩል በወታደራዊ ሂሳብም ብትዩ በዲፕሎማሲ ሂሳብም ብትዩ አብይ የሚያሳካው ነገር የለም። የኢትዮጵያ ሕዝብ በእርግጥም እንዲህ አይነት ትልልቅ ጉዳዮችን የሚፈልግ ከሆነ እንዲህ አይነት ብሔራዊ አጀንዳዎችን የሚፈልግ ከሆነ በራሳቸው የውስጥ ሰላምን የሚፈልጉ አጀንዳዎች ናቸው። እነኚህ ትብብርን የሚፈልጉ ናቸው። ውስጣዊ መረጋጋትንና ሰላምን አንድነትን የሚሹ ትላልቅ አጀንዳዎች ስለሆኑ በእነኛ አጀንዳዎች ላይ ከመቀለድ ይልቅ ለዚህ ጸር የሆነውን ለሀገር ውስጥ ሰላም፣ ደህንነት፣ ለህዝብ መረጋጋት፣ ለኢትዮጵያ አንድነት ጸር የሆነውን የአብይ አህመድን አገዛዝ ማስወገድ ላይ ነው ማተኮር አለበት ብዬ ማስበው በእኔ በኩል። በጣም አመሰግናለሁ። እንደው አጠቃላይ ዲፕሎማሲውን ካየኸው ዘንድ ግን እንደው ከብሔራዊ ጥቅም አኳያ እንደገና ደግሞ ከታሪካዊ ሁኔቶች ጋር በማያያዝ ኢትዮጵያ የባህር በር ያስፈልጋታል አያስፈልጋትም የሚሉ ጥያቄዎችን ማንሳት የሚፈልጉ ሰዎች አሉ። በዚህ ሂደት ውስጥ አብይ አህመድ በወታደራዊ ይሁን በዲፕሎማሲያዊ አቅም የባህር በሩን ማስመለስ አይችልም ማለት ኢትዮጵያ የባህር በር አያስፈልጋትም ማለት ነው ወይ? ለዚህ ጥያቄያቸው ምናልባት ተቃራኒ መልስ እየሰጣችሁ አብይ ይሄን ማድረግ አይችልም ብላችሁ ትንታኔ እያደረጋችሁ ያላችሁ፣ እንደዚሁም ደግሞ በአጠቃላይ እንግዲህ በፓርላማ ውይይትም አስተውለ ከሆነ ዶክተር ደሳለኝ ጫኔን ጨምሮ ይህን ጥያቄ ያነሱ ሰዎችን በባንዳነት ከኢትዮጵያ ብሔራዊ ጥቅም ተቃራኒ ከቆሙ አድርጎ መፈረጅ፣ እንደዚሁም ደግሞ ለብሔራዊ ጥቅም ግድ የሌላችሁ ተደርጋችሁ እንድትሳሉ የሚደረግ ፕሮፓጋንዳ አለ እና በቀናነት ለሚያዩ ብቻ ሳይሆን የሀገር ፍቅር ላለው ሰው እንደዚሁም ደግሞ ከፖለቲካ ውጭ የሆነ አሁን የዘረዘርካቸውን ቀጠናዊ ፖለቲካዎች፣ ዓለም አቀፋዊ ፖለቲካ፣ ጂኦፖለቲክስ ሁሉ የማይረዳ በቀናነት ኢትዮጵያ የባህር በር ያስፈልጋታል ሲባል እንዴት ፋኖ ከዚህ ተቃራኒ ይቆማል የሚል ሀሳብ የሚያነሳ ማጆሪቲ፣ ቀላል የማይባል ቁጥር ያለው ሁልጊዜም የኢትዮጵያን ቴሌቪዥን ብቻ እያየ የሚቀመጥ ብዙ ሰው አለ እና ለእነዚህ ሰዎች ምን አይነት መልስ ነው ያለህ ወይም ሀሳብ ያለ? አመሰግናለሁ። ጥሩ ጥያቄ ነው ያነሳሽ። እውነት ለመናገር እኔ ለአንድ ሀገር ያውም ኢትዮጵያን ለሚያክል ሀገር የባህር በር አያስፈልገውም ወደብ አያስፈልገውም ብሎ ማሰብ ከኛ አይደለም ከማንም የሚጠበቅ ነገር አይደለም።
አንድ ሰው ልብስ ያስፈልገው ምግብ ያስፈልገው መጠለያ ያስፈልገው ልትይ እንደማትይው ሁሉ አንድ ሀገር አንድ ትልቅ ሀገር ወደብ ያስፈልገው ብለሽ ልትመድሚ አትችይም። ምንም ይሄ ጥርጥር የሌለው ጉዳይ ነው። ነገር ግን ይሄ ትልቅ አጀንዳ መቀለጃ መሆኑ ነው በእኛ በኩል በጣም የሚያሳዝነን። በዚህ ቀልድ ውስጥ ደግሞ ብዙዎች ራሳቸውን አስገብተው የሞኝ ጨዋታ ሲጫወቱ ማየት ያሳዝናል። ባጫ ደበሌ እንግዲህ አምባሳደር ሆኖ ኬንያ የተቀመጠ ሰው ነው። በባጫ ደበሌ ወጥቶ እንደ አክቲቪስት በሚያወራው በዩቲዩብ ወይ በቲክቶክ ላይ በሚያወራው ወሬ ነው እንደ ቀይ ባህርን የሚያክል ግዙፍ አጀንዳ የሚመለሰው። ለምንድን ነው በዚህ ልክ መቀለጃ የሚሆነው? አጀንዳው በጣም ትልቅ አጀንዳ ነው፣ ትልቅ ጉዳይ ነው። እንደተባለውም የህዝብ ጉዳይ ነው። ነገር ግን በእንዲህ አይነት ቀልዶች ነው ወይም ደግሞ ለአብይ አህመድ የስልጣን ማራዘሚያ የአብይ አህመድ ወንበር እንዲራዘም ተብሎ ነው ወይ ቀይ ባህር የባህር በር አጀንዳ የሚሆነው የሚለው ነገር ነው ሰው በድጋሚ ማጤንና ማሰብ ያለበት። በማይሆን ነገር ሊሆን በማይችል ነገር እያላገጡ ነው እነኚህ ሰዎች። የአማራን ህዝብ መጀብ የከለከለ መሪ ወጀብ ያመጣል ብሎ ማሰብ ምን አይነት የዋህነት ነው? የራሱን ህዝብ በድሮን እየጨፈጨፈ ያለ፣ በጅምላ ጨራሽ መሳሪያ እየጨፈጨፈ ያለ፣ እርስ በርሱ እያዋጋ ያለ፣ በራሱ ሀገር ላይ አማጺ ኃይል እያደራጀ ያለ። እንዴ አፋር ላይ የተደራጀ አማጺ ኃይል እኮ ሰሜን ወሎ ላይ ፋኖን ተዋግቷል፣ በነ ኮሎኔል ብርሃኑ የሚመራ። ስለዚህ በራሱ ሀገር ላይ መንግስት ነኝ የሚለው አካል ስፖንሰር እያደረገ ሀገሩን የብጥብጥ ማዕከል እያደረገ ባለበት ሁኔታ ውስጥ በየትኛው የዲፕሎማሲ አቅም በየትኛው የወታደራዊ አቅም ነው የባህር በር ሊያመጣ የሚችል? ለምንድን ነው ይህንን ነገር የምናነሳው ያልሽ እንደሆነ አላማውን ጠንቅቀን ስለምናውቅ በዚህ አጀንዳ በማላገጥ በነገራችን ላይ በጣም ብዙ ነገሮችን ሞክሯል አብይ አህመድ በዚህ ዓመትም ጭምር። የህዳሴ ግድቡ ሲመርቅ በእንባ ዘለላ በማሳየት ጀመረ። ከዛ ኬሚካል የማዳበሪያ ፋብሪካ የምን ከዚህ በፊት ይነሳበት የነበረውን የዚህ ብልጭልጭ የምናምን ፕሮጀክት ትቻለው በሚል ትልልቅ ፕሮጀክቶችን እንደሚያሳካ አድርጎ እያቀረበ ያለው ስልጣኑ ላይ ለመቆየት የሚያደርገው መፍጨርጨር ነው። በዋናነት የአማራን ህዝብ የህልውና ተጋድሎ የፖለቲካ ስራ ለመስራት ታስቦ የሚደረግ መሆኑን ጠንቅቀን ስለምናውቅ እንጂ ኢትዮጵያ ምን እንደሚያስፈልጋት ትናንትና አባቶቻችን አሳክተው አሳይተውናል። በእነሱ መንገድ ወይም ከዛ በተሻለ መንገድ ይሄ ትውልድ ማሳካት የሚችለውን ነገር አብይ አህመድ የተባለ አረመኔና ወንበዴ ሲያላግጥበት ማየት። ኢትዮጵያ ትልቅ ሀገር ነች፣ ትልቅ ክብር ያላት ሀገር ነች። እንዳነሳሁት ንግግራችን ስንጀምር በዲፕሎማሲ ረገድ የነበራት ተሰሚነት ትልቅ ነው። ያንን ትልቅነቷን እጅግ በሚያንኳስስ መንገድ በሚያሳንስ መንገድ የጊዜውን ፖለቲካ የጊዜውን የኃይል አሰላለፍ ነባራዊ ሁኔታውን ባልተረዳ መንገድ ህዝቡን ለማታለል ህዝቡን ሆን ብሎ በእንዲህ አይነት ጉዳዮች አጀንዳ በማድረግ ትልቁን አጀንዳ ሲያሳንሰው ትልቁን አጀንዳ ኢትዮጵያን እንደ ተንኳሽ ሀገር እንድትታይ ማድረጉ ተገቢ አለመሆኑን ለማስረዳት የምናነሳው መሆኑን መረዳት አለባቸው እንዲህ አይነት ቅሬታና እንዲህ አይነት መሽወድ ውስጥ ያሉ ወገኖቻችን ማለት ነው። በጣም አመሰግናለሁ። እንደው በመጨረሻ እንግዲህ የዚህ ሁሉ ነገር እንደኔ እምነት መቋጫ የሚሆነው ብዬ የማስበው እንግዲህ ከብልጽግና ጋር ያለው ትግል በድል ሲጠናቀቅ ነው ብዬ ነው የማስበው። እና እንደው አሁን እያደረጋችሁት ያላችሁት የህልውና ጦርነት በምን ያህል ጊዜ ይጠናቀቃል ብለን መገመት እንችላለን? መጠበቅ እንችላለን? ህዝቡስ ምንድን ነው መጠበቅ ያለበት? በተለይ ደግሞ በዓለም አቀፍ ደረጃ በውጭ ያለው ማህበረሰብም ቀን ከሌት በትግል ውስጥ ያለ ነው። በአንድም በሌላ መልኩ አይናቸው ከእናንተ ላይ አይነሳም እና ግን ደግሞ መፋዘዞች ይታያሉ እና አጠቃላይ ከውስጣዊ ቁመናቸው በመነሳት ይሄንን እንደው ጊዜ ለማሳጠር ምን ያህል ዝግጁ ናችሁ የሚለውን ነገር አንስተን ብናጠቃልል። ያለው ማዚ እየተደረገ ያለው ጦርነት በጣም ትልቅ ጦርነት ነው። ዓለም በሙሉ አይኑ ያልተመለከተው ጆሮ ዳባ ልበስ ያለው በጣም ከፍተኛ የሆነ ሰብአዊና ቁሳዊ እልቂት እየደረሰበት ያለ ግዙፍ ጦርነት ነው እየተደረገ ያለው በፋኖና በብልጽግና ሰራዊት መካከል እየተደረገ ያለው ጦርነት። ስለዚህ እንደ እውነቱ ከሆነ ይህን ጦርነት በዚህ ልክ ሰርቫይቭ አድርገን በዚህ ልክ የያዝናቸውን ድሎች አስጨብጠን የያዝናቸውን ግዛቶች ተቆጣጥረን እንቆያለን ወይ ይቆያሉ ብሎ ያሰበን አካል አልነበረም። ያንን በጽናት አድርገነዋል። ይሄ ወደፊት በታሪክ የምንኮራበት እኔ በግሌም ሌሎች ጓዶችም አጠቃላይ የፋኖ ሰራዊትም የሚኮራበት ታሪኩ እንደሆነ
መታወቅ አለበት። በዚህ ሂደት በጣም በርካታ ነገሮችን ሰባብረናል። ብዙ ነገሮችን ሰርቫይቭ አድርገናል። ከድሮን እስከ ነፍስ ወከፍ መሳሪያ አገዛዙ አሉኝ የሚላቸውን የፖለቲካ መሳሪያዎችን፣ የዲፕሎማሲ መሳሪያዎችን፣ የወታደራዊ መሳሪያዎችን ተጠቅሞ ሁሉ ማጥፋት አይደለም ከነበርንበት አንድ ሁለት እርምጃም ዝቅ ማድረግ ሳይችል ይልቁንም የኛ አቅም በጣም በከፍተኛ ደረጃ እየዳበረ እያደገ በመምጣቱ በዚህ በጣም በታሪክ የሚታወስ ነው። ጦርነቱ መጠናቀቅ አለበት። ሲጠናቀቅ ግን እንዳልኩሽ ጦርነት ነው። አንድ የሆነ ወደ ውጊያ አንድ የሆነ ነገር አይደለም የሚጠናቀቀው። የጦርነት ሲጠናቀቅ የሚቀይረው በጣም በርካታ ነገር አለ። እስካሁን እንደተለመደው በዓለም ታሪክ ብዙ ነገሮችን ቀይሯል። ሁለተኛው የዓለም ጦርነት የዓለምን የኃይል አስተላለፍ ሙሉ በሙሉ ቀይሮታል። ከእንግሊዞች ወደ አሜሪካኖች፣ ከጀርመኖች ወደ አሜሪካኖች፣ ከአንደኛው ወደ አንደኛው ብዙ ነገሮች የቀያየረ ጦርነት ነው። ራሽያዎች ሁለተኛውን የዓለም ጦርነት በማሸነፋቸው ነው ዛሬ የምናያትን ራሽያ ዛሬ የምናያትን አንደኛዋ በዓለም አቀፉ የኃይል አስተላለፍ ትልቅ ኃይል ሆና የመጣችው ራሽያን ማቆየት የተቻለው። ከዛ በኋላ የሚመጡ ጦርነቶች ብዙ ነገሮችን ቀይረዋል። ኢትዮጵያ ውስጥ የተደረገውን እርስ በርስ ጦርነት ብናይ በህወሓትና በኢትዮጵያ ሰራዊት ደርግ ሰራዊት መካከል የነበረው ከዛ በኋላ ኦነግ የተቀላቀለበትን ጦርነት ብትወስድ ያንን ህገ መንግስት ወልዷል ያ ጦርነት። ለምሳሌ ያው በዚህ በሽግግር ዘመኑ እንዳነሳውልሽ የነበረውን ሂደት ማስታወስ ይቻላል እና ኦነግና ሌሎች የብሔር የፖለቲካ ኃይሎች ባመጡት ፕሮፖዛል እና ሀሳቢ መሰረት ነው እንግዲህ ከቲፒኤልኤፍ ጋር ተደራድረው ዛሬ ያለውን ብሔር ፌዴራሊዝም የወለደው ህገ መንግስት የተቀረጸው እና ያ ሁሉ የጦርነት ውጤት ነው። ያ ሁሉ የማሸነፍና የመሸነፍ ውጤት ነው። ይሄኛው ጦርነት ነው እንደነኚህና ሌሎች መሰረታዊ ለውጦችን የሚያመጣ ግዙፍ ጦርነት መሆኑ መታሰብ አለበት። ይሄ ግዙፍ ጦርነት ደግሞ በምኞት በጉጉት በአንድ ቀን በሁለት ቀን በአንድ አመት በሳምንት በወራት የሆነ ተአምር ላይ የሚደርስ ነገር አይደለም። ጽናት ይጠይቃል። አሁን በቂና አስተማማኝ ቁመና ላይ ያለ የፋኖ ሰራዊት አለ። በቂ ልምድ አለው። በቂ ተሞክሮ አለው። አሁን የዲፕሎማሲ ስራዎችም እየተሰሩ ነው ያሉት። የህዝብ አስተዳደር ስራዎች እየተሰሩ ነው ያሉት። ፕሮፌሽናል ሰራዊት ተገንብቶ ነው ያለው። ለትንንሽ ግጭቶች ሳይሆን ለትልልቅ ድሎች የሚዋጋ ሰራዊት ነው ያለው። በቂ ሎጂስቲክስ አሟልቶ በቂ ዝግጅት አድርጎ ጦርነቶችን አድርጎ መፈጸም አርሚ ተገንብቷል። ስለዚህ ይህንን አርሚ ይዘን ርብርብ ማድረግ አለብን። በጣም ባነሰ ጊዜ ውስጥ እንዲህ ነው ብሎ ጊዜው መግለጽ ተገቢ ባይሆንም በጣም ባነሰ ጊዜ ውስጥ ጦርነቱ መጠናቀቅ አለበት። ግን እንዳነሳሁት የጦርነቱ ሂደት የሚለውጣቸው ነገሮች የሚጽፋቸው ታሪኮች በጣም በርካታ ስለሆኑ መጽናት አለብን፣ መትጋት አለብን። ያለ ልክ መጓጓት ሳይኖር በልኩና በሚዛኑ እንግዲህ የምንዋጋውን ኃይል ያለውን ቢያንስ በመንግስትነት ቁመና ስም በመንግስትነት ስም የሚያገኛቸውን ፖለቲካዊ ዲፕሎማሲያዊ ድጋፎችና የገንዘብ ድጋፎችንም ጭምር ኮንሲደር በማድረግ በምን ያክል ጊዜ በጽናት ታግለን እናሸንፈዋለን የሚለውን እያንዳንዱ ጠጠር መወርወር አለበት ብዬ ነው ማስበው። በውጭም ያለው ማህበረሰብ ለሆነ ጊዜ ሞቅታ ለሆነ ጊዜ ዘመቻ ብቻ አይደለም ትግል መደረግ ያለበት። እንዳነሳሁት እዚህ መሬት ላይ ዋጋ እየተከፈለ ነው ድሎች የሚገኙት። በነፃ የሚገኝ ድል የለም። ህይወት ተከፍሎበት አጥንት ተከስክሶበት ደም ፈሶበት የሚገኝ ድል ነው ያለው። በዛ ልክ በውጭ ያለው ማህበረሰብ በተለያየ መልኩ የሚያደርገውን ተጋድሎ በጽናት መቀጠል አለበት ብዬ ነው ማምነው። በዋናነት ድሉ ላይ የሚገኘውን ነገር ከድሉ በኋላ የምናሳካውን እንደ ህዝብ እንደ ግለሰብ የተለየ ነገር ላናገኝ እንችላለን። እንደ ህዝብ የምናሳካውን እንደ ሀገር የምናሳካውን መልካም ነገር ታሳቢ በማድረግ በጽናት ትግላችንን መቀጠል አለብን ብዬ ማሳሰብ ፈልጋለሁ። አገዛዙ ዛሬ የኮሚኒኬሽን ቋንቋው ራሱ እንደ ባቢሎናውያን ተደበላልቆበት ነው ያለው። በአክቲቪስቶች እና በጠቅላይ ሚኒስትሩ መካከል፣ በአክቲቪስቶች እና በጀነራሎች መካከል፣ በአክቲቪስቶች እና በሚኒስትሮች መካከል ያለውን ልዩነት ራሱ መረዳት አይቻልም። ዛሬ ሁሉም በፈለገው መንገድ የፈለገውን የሚናገርበት ምንም አይነት ቻናል የሌለው ምንም አይነት የኮሚኒኬሽን ፍሰት የሌለው አጀንዳ የሌለው አገዛዝ ነው። ይሄን አገዛዝ ማሸነፍ ደግሞ ይቻላል።
በጣም ይቻላል። ስለዚህ መጽናት ያስፈልጋል፣ መስራት ያስፈልጋል። እያንዳንዱ አገዛዙ ይዞት የመጣው ነገር እያንዳንዱ ነገር እየከሸፈበት በተለይ አሁን ላይ ደግሞ በመሬት ላይ የሚያደርገው ተጋድሎ ላይ ተስፋ እየቆረጠ ወደ ፖለቲካ ትግል ለመቀየር ወደ ፕሮፓጋንዳ ትግል ለመቀየር ሩጫ ላይ ነው ያለው። ቀደም ማንቸስተር ነሽ ነበረ የዚህ ፋኖ አንድነትን ጉዳይ በነገራችን ላይ በከፍተኛ ሁኔታ ኢንቨስት ያደርጉበታል። ፋኖ አንድ የሆነ ቀን አንድ ድርጅት ያወጀ ቀን አለቀልም ብለው ያምናሉና ያ እንዳይመጣ የሚችሉትን ነገር ሁሉ ያደርጋሉና ከፊት ለፊት አውደ ውጊያ ባለፈ ሌሎች በርካታ ስልቶችን እየተጠቀሙ ስለሆነ ይህንን ግንዛቤ ውስጥ ያስገባ በርካታ አይነት ስልቶች መጠቀም አለብን ብዬ አስባለሁ። አገዛዙ የሚጠቀመው ሁለንተናዊ የሚባለውን የጦርነት ስልት ነው። ማንኛውንም ነገር ህዝብን ሊያጠፋ የሚችል ፋኖን ሊያጠፋ የሚችል ማንኛውንም ስልት ያለ ርህራሄ ያለ ሞራል ያለ ይሉኝ እየተጠቀመ ያለ አገዛዝ ነው። በእኛ በኩል ደግሞ የህዝብ ታጋዮች እንደመሆናችን መጠን በህዝብ መሀልም ያለን እንደመሆናችን መጠን የህዝብን ደህንነት በመጠበቅ ዓለም አቀፍ የጦር ህግጋትን በማክበር የምናደርገው ጦርነት ቢሆንም ነገር ግን በብዙ መልኩ አገዛዙን ልንታገለው እንደሚገባ መታወቅ አለበት። ለዚህ ደግሞ የጥቂት አደረጃጀቶች ወይም የጥቂት የፋኖ አመራሮች እና የፋኖ ሰራዊት አቅም ብቻ ሳይሆን በጠቅላላው በዚህ አገዛዝ ምክንያት አደጋ ላይ የወጣ ህዝብ ሁሉ የሚችለውን አድርጎ ሊያሳካው የሚገባ ተግባር እንደሆነ መታወቅ አለበት። ይህ ከሆነ እጅግ በጣም ባነሰ ጊዜ ውስጥ ጦርነቱን በሚያምር መልኩ እንቋጨዋለን ብዬ አስባለሁ። በጣም አመሰግናለሁ አስረስ፣ ለነበረን ጊዜ ከልብ አመሰግናለሁ። አመሰግናለሁ። አድማጭ ተመልካቾቻችን የዛሬ እንግዳ ፕሮግራማችን ይህን ይመስል ነበር። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት